ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ትግራይ ቴሌቪዥን የሰዓቱ የአማርኛ ዜናዎች ይዘን ቀርበናል። ዜናዎቹን በመምራት ፍርቱና ገብሩ ቆይታ አደርጋለሁ። ቆይታችሁ ከኛ ጋር እንዲሆን ጋበዝን። ወደ ቀዳሚ ዜና አልፋለሁ። አደራዳሪ አካላት የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲፈጸምና ለስምምነቱም ተግባራዊነቱ እንዲሰሩ ህወሓት ጥሪ ያቀረበም። ምንም እንኳን የፌደራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት ስምምነቱን ለመፈጸም ዝግጁ መሆኑን የህወሓት ቃል አቀባይ በሰጡት መግለጫ አስታውቋል። የፌደራል መንግስት በፕሪቶሪያው ስምምነት መሰረት ተፈናቃዮች ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመልሱና ግዴታውም እንዲወጣ በመግለጫው ተመላክቷል። ታደሰ ልጅ ዓለም መግለጫውን ተከታትሎታል። በጆኖሳይዳዊ ጦርነት ምክንያት የተፈናቀሉና የተሰደዱ ወገኖች አሁን በከፍተኛ ችግር ውስጥ ይገኛሉ ሲሉ የህወሓት ቃል አቀባይ አቶ ሚካኤል አስገዶም በዛሬው ዕለት ለጋዜጠኞች በሰጡት መግለጫ አስታውቀዋል። አቶ ሚካኤል አያይዘው የፌዴራል መንግስት የፕሪቶሪያው ስምምነት ተግባራዊ እንዲያደርግ ጥሪ አቅርበዋል። የፌዴራል መንግስት ግዴታውን መወጣትና ወደ ቤታቸው በአስተማማኝ ሁኔታ ብቻ መመለስ እንዳለበትም አክለዋል። ናብዝ ኩነታት ዙይ ዝኣተወሉ ዋና ምክንያት ካብዝ ኩነታት ካብቲ ሕዚ ዘለዎ ኩነታት ንላዕሊ ፀገም ስለዝገጠሞ እዩ ተሰዲዱ መሲሉ ክነብር ዘይኽእለሉ ኩነታት ስለዝተፈጠረ በህይወት ክነብር ዘይኽእለሉ ኩነታት ስለዝተፈጠረ እዩ። በነበረው ጆኖሳይዳዊ ጦርነት ምክንያት የተፈናቀሉና የተሰደዱ ወገኖቻችን አሁንም በጣም በከፋ ሁኔታ ነው ያሉት። የተፈናቀለውና የተሰደደው አሁን ካለበት ህይወት የባሰ ነገር ስለገጠመው ነው የተፈናቀለው። በህይወት መኖር የማይችልበት ሁኔታ ስለተፈጠረ ነው ተፈናቅሎ የመጣው። የምዕራብ ህዝብ ራሴን አውጭን ብሎ የተበታተነ ህዝብ ነው ያለን። አሁንም ተፈናቃዮቻችንና ስደተኞቻችን በከፍተኛ ችግር ውስጥ ነው ያሉት። ስለዚህ የፌዴራል መንግስት በፕሪቶሪያው የሰላም ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ ነው ጥሪያችንን የምናቀርበው። አቶ ሚካኤል የመልሶ ማቋቋም ስራዎች በፕሪቶሪያው ስምምነት መሰረት መጠናከርና የፕሪቶሪያ ሰላም ስምምነት ከመጨረሻው ጥቅም ላይ መዋል እንዳለባቸውም ተናግረዋል። የህወሓት ቃል አቀባይ አቶ ሚካኤል አያይዘውም የፕሪቶሪያው ስምምነት ያመጣውን የብርሃን ጭላንጭል እንዲቀጥል ከተፈለገም ፌዴራል መንግስት ስምምነቱን ሙሉ በሙሉ እንዲተገብርና ስምምነቱን ከመጣስና ለሌላ ዙር ጦርነት ከማቀጣጠል ሊቆጠብ ይገባልም ብለዋል። ንሕና ንብለና ኮ ውዕል ፕሪቶሪያ ሓቢርና ንተግብራ ካብ ውዕል ፕሪቶሪያ ንክልቴና ትጠቅመና ታገመድ ናይ ውዕል ፕሪቶሪያ ከይትብጠስ ንስራሕ ኮይና ንብዘለ እኛ የፕሪቶሪያው የሰላም ስምምነት አንድ ላይ እንተግብር ነው እያልን ያለ ነው። የፕሪቶሪያው የሰላም ስምምነት ለሁላችንም ነው የሚጠቅመው። የፕሪቶሪያው ስምምነት ገመድ እንዳይበጠስ በጋራ እንስራ ነው እያልን ያለ ነው። አሁን ያለው የፕሪቶሪያው ስምምነት ያመጣው የብርሃን ጭላንጭል እንዲቀጥል የተፈረመው ስምምነት በጋራ እንፈጽም ነው ያልነው። እኛ አሁንም በቃላችን መሰረት ስምምነቱ ሙሉ በሙሉ ይተግበር ነው የምንለው። ህወሓት እያለ ያለው አደራዳሪ አካላትም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲፈጸም ለስምምነቱ ተግባራዊነት እንዲሰሩና ግዴታቸው እንዲወጡ ነው። አደራዳሪ አካላት የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲፈጽሙና ለስምምነቱ ተግባራዊነት ለማድረግ እንዲሰሩ የህወሓት ቃል አቀባይ ጥሪ አቅርቧል። የአፍሪካ ህብረት የፕሪቶሪያውን ስምምነት ለመፈረም አዎንታዊ አስተዋጽኦ ያደረጉ ሀገራት፣ ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያውን ስምምነት ከመቼውም ጊዜ በላይ አደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣውን የጦርነት አደጋ እንዲገመግምና ጫና እንዲያደርግ ጥሪ አቅርቧል። ውዕል ፕሪቶሪያ የፌዴራል መንግስት ስምምነቱ ተግባራዊ ከማድረግ ይልቅ የታጠቁ ቡድኖች እያንቀሳቀሰና እያስታጠቀ ነው። ይባስ ብሎም ስምምነቱን በመጣስ የድሮን ጥቃት አድርሶብናል። የፌዴራል መንግስት አሁን እየሄደ ያለው አካሄድ የከፋ ጥፋት የሚያስከትልና ለሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ጥሪያችንን እናቀርባለን። ህወሓት ላለፉት ቀናት ባከናወናቸው የመርሃ ግብር አፈጻጸም ባለው ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ሲያካሂደው የቆየውን መደበኛ ስብሰባ በማጠናቀቅ ምክንያት በማድረግ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ አስታውቋል። ህወሓት የፕሪቶሪያው ስምምነትን ተግባራዊ ለማድረግ የህዝቡን ጥያቄዎች ለመመለስ የፓርቲ ማሻሻያዎችን ተግባራዊ ለማድረግና የትግራይ ጊዜያዊ አስተዳደር እቅዶችን ተግባራዊ ለማድረግ እየሰራ መሆኑን ተናግረዋል። የደረሱ ሰብሎችን ፈጥነህ በመሰብሰብ ወደ መስኖ ልማት የሚደረገው ሽግግር ሊጠናከር ይገባል ሲል
የትግራይ ምስራቃዊ ዞን የኢኮኖሚ ዘርፍ ጽሕፈት ቤት አስታወቀም። በዞኑ ከ93000 በላይ ሄክታር መሬት በአዝርዕት እንደተሸፈነና ከዚህም ወደ 77208 ሄክታር ማለትም 87 በመቶ የሚሆነው ሰብል መሰብሰቡ ተገልጿል። ብርቱካን ጌታዬ አዘጋጅቷለች። የደረሱ ሰብሎችን ፈጥነህ በመሰብሰብ ወደ መስኖ ልማት የሚደረገው ሽግግር ሊጠናከር ይገባል ሲል የትግራይ ምስራቃዊ ዞን የኢኮኖሚ ዘርፍ ጽሕፈት ቤት አስታወቀ። በትግራይ ምስራቃዊ ዞን የኢኮኖሚ ዘርፍ ጽሕፈት ቤት የመስኖ ልማት ባለሙያ አቶ ኃይለ ስላሴ ኢታይ እንደጠቆሙት በዞኑ ከ93000 በላይ ሄክታር መሬት በአዝርዕት እንደተሸፈነና ከዚህም ወደ 77208 ሄክታር ማለትም 87 በመቶ የሚሆነው ሰብል መሰብሰቡን ገልጸዋል። እንደ አጽቢ፣ ጽርዓ ወንበርታ ያሉ ወረዳዎች ከአካባቢው የአየር ሁኔታ ጋር ተያይዞ ሰብል በመሰብሰብ ላይ የመዘግየት ሁኔታ አለም ብለዋል። የደረሱ ሰብሎችን ፈጥነህ በመሰብሰብ ወደ መስኖ ልማት ስራ ላይ የሚደረግ ሽግግር ሊጠናከር ይገባል በማለት በዚህ ዓመት በመስኖ ልማት እንዲለማ ከተያዘ 11370 ሄክታር መሬት እስካሁን 4024 ሄክታር መሬት በማልማት ላይ እንደሚገኝ በመጠቆም 11714 ወገኖች ተጠቃሚ መሆናቸውንም አስረድተዋል። ለመስኖ ልማት የሚውል ዘመናዊ ማዳበሪያ 24819 ኩንታል ወደ ተጠቃሚዎች ተደራሽ ለማድረግ ታቅዶ እስካሁን ግን 6232 ኩንታል ለተጠቃሚዎች መከፋፈሉንም አክለው ገልጸዋል። በነበረው የሰብል መሰብሰብ ስራ ላይ የትግራይ የጸጥታ ኃይሎች ድርሻ የላቀ እንደነበር አቶ ኃይለ ስላሴ ኢታይ ጠቁመዋል ሲል የትግራይ ምስራቃዊ ዞን የኮሙኒኬሽን ጉዳዮች ዘግቧል። በውቅሮ ከተማ ከ48 ሚሊዮን ብር በላይ በጀት የንጹህ መጠጥ ውሃ ፕሮጀክት ለመገንባት የመሬት ርክክብ ተካሄደም። ከጀርመን መንግስት ተራድኦ ድርጅት የተገኘው የገንዘብ ድጋፍ የትግራይ የውሃና ኢነርጂ ቢሮ ከተባበሩት መንግስታት የህፃናት ፈንድ ዩኒሴፍ ጋር በመተባበር በጦርነት የተጎዱ የመጠጥ ውሃ ተቋማት መልሶ ለመገንባትና ለመጠገን በቦታው ላይ ስራ ለመጀመር ከአንድ ተቋራጭ ጋር ውል ተፈራርሟል። የትግራይ ውሃና ኢነርጂ ቢሮ እንደገለጸው የውሃ ፕሮጀክቱ ግንባታና ጥገና በአንድ ዓመት ጊዜ ውስጥ እንደሚጠናቀቅም ተገልጿል። በዓለም አቀፍ ደረጃ ከ840 ሚሊዮን በላይ ሴቶች ጥቃት እንደሚደርስባቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገለጹ። ሴቶች በሁሉም አካባቢዎች ዋስትናቸው እንዲጠበቅ በጋራ መስራት እንደሚገባ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ዶክተር ቴድሮስ ይህንን የገለጹት በየዓመቱ በዓለም አቀፍ ደረጃ የሚከበረውን የነጭ ሪቫን ቀን ምክንያት በማድረግ የሴቶች ጥቃት መከላከል መሰረት አድርጎ ባቀረበው ሪፖርት በይፋዊ የፌስቡክ ገጻቸው ላይ ባሰራጩት መረጃ ነው። በሴቶች ላይ የሚፈጸመው ጥቃት ቆየት ካሉና አሁንም እየቀጠሉ ካሉ የጤና ችግሮች መካከል አንዱ መሆኑን የጠቀሱት ዶክተር ቴድሮስ ይሁንና ይህንን ጥቃት ለመከላከልና ለመቀነስ የሚደረጉት እርምጃዎች እምብዛም መሆኑን አስረድተዋል። ሴቶች በሁሉም አካባቢዎች ዋስትናቸው እንዲጠበቅ መንግስትም የህግ ፖሊሲ አውጪዎች፣ ቤተሰቦችና ማህበረሰቡ በጋራ በመሆን መስራት እንደሚገባም ጠቁመዋል። የሴቶችን ደህንነትና ሰላም መጠበቅ ለዘላቂ ሰላምና ልማት ጤነኛ ወሳኝ መሆኑን ዶክተር ቴድሮስ አድሃኖም ገልጸዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ወደ ቀጣይ ዜናዎች አልፋለሁ። በትግራይ የሚገኙ የስኳር ታማሚዎች ከጦርነቱ በፊት ይሰጥ የነበረውን ነፃ የሕክምና ክትትልና መድኃኒት አቅርቦት አገልግሎት መቋረጡ ተከትሎ አሁን ላይ ላልተፈለገ ወጪና እንግልት እየተዳረጉ መሆኑ ተገልጿል። ፍሬት ወልደመድን ተጨማሪ አላት። የዓለም የስኳር ህሙማን ቀን በኢትዮጵያ ህዳር ወር ላይ በየዓመቱ የሚከበር ሲሆን ዘንድሮም ለ34ኛ ጊዜ በተለያዩ የግንዛቤ ማስጨበጫ ፕሮግራሞች እየተከበረ ይገኛል። በአይደር ሪፈራል ሆስፒታል የስኳር ህክምና ክትትል የሚያደርጉ ታካሚዎች እንደገለጹት በትግራይ ከጦርነቱ በፊት ነፃ የህክምና ክትትል ብሎም በቂ የመድኃኒት አቅርቦት እንደነበረ ገልጸው አሁን ላይ ግን ይህ አገልግሎት በጦርነቱ ምክንያት በመቋረጡ ላልተፈለገ ወጪና እንግልት እየተዳረጉ መሆናቸውንም ያብራራሉ። አገልግሎት ጥሩ ቢሆንም መድኃኒት የለም። በጥሮት መድኃኒት ገንዘቡ ከሌለ መታከም አትችልም። በዛ ላይ ሰው እየሞተ እየጠፋ ነው። መድን ጤናም የለም፣ ገና ነው። ችግር ላይ ነው ያለነው። ከጦርነቱ በፊት
ያው ህክምና አቅም ለሌለውም የነጻ ህክምና የሚባል ነበረ። ብዙ በሽተኛ ችግር አልነበረበትም። በአግባቡ መድኃኒት እየወሰደ ነበር። አሁን በቂ የሆነ የመድኃኒት አቅርቦት አለ ብዬ አላምንም። በተለይ ትግራይ ከጦርነቱ በኋላ ምንም ገቢ የሌላቸው በጥሮታ የተገለሉ ብዙ ትላልቅ ሰዎች አሉ። ስለዚህ ህክምናው ላይ በተለይ አይደር ላይ ያለው አሁን መድኃኒት የሚባል የለም። የሚመጣው መድኃኒት ለምሳሌ ከኢትዮጵያ ስኳር ህሙማን ማህበር የሚመጣ መድኃኒት አለ። ያ የሚመጣው ከ25 ዓመት በታች ለሆኑ ህፃናት ብቻ ነው። ስለዚህ አዳልትና ከ25 ዓመት በላይ ላሉ ህብረተሰባችን የሚያገኘው ግልጋሎት የለም ማለት ነው። ስኳር በሽታ አይነቶችና መንስኤዎቻቸው የተለያዩ መሆናቸው የገለጹት ደግሞ በአይደር ሪፈራል ሆስፒታል የተያያዥ በሽታዎች ኢንዶሎጂስት ስፔሻላይዝድ የሆነችው ዶክተር መርሃዊት አጽባሃ ታካሚዎች እያነሱት ያለው ችግሮች ከግምት ውስጥ ያስገባ ስራዎች መስራት እንደሚገባም ጠቁመዋል። እንዳሉት ነው ያው መድኃኒት ትንሽ ችግር አለ። አሁን እንደገና በነጻም አያገኙም። ኢቭን የማይችሉትም አቅም የሌላቸውም ሰዎች በነጻ እያገኙ አይደሉምና ይሄ ደግሞ ከፍተኛ ችግር እያመጣባቸው ነው። በህመማቸውን በማከም ደረጃ ከፍተኛ ችግር እያመጣ ነውና ያው በነጻ ሌላ አትሊስት ለመድኃኒታቸው ባያስቡ እንደዛ አይነት ማለት ምንም ከአቅማቸው በላይ የሆኑ ሰዎች አሉ። የ1500 የ2000 ብር መድኃኒት አስፈልጓቸው ግን ያን ያህል ለመኖር እንኳን ያን ያህል ገቢ የሌላቸው ሰዎች አሉና ይሄን ያው የሚረዱ ድርጅቶች እንትን ካሉ በነጻ የሚታከሙበት ነገር ቢፈጠር ነው ለነሱ ጥሩ የሚሆነው ማለት ነው። የመቀለ ከተማ የስኳር ህመምተኞች ማህበር ስራ አስኪያጅ የሆኑት አቶ ካሕሳይ አረጋዊ በበኩላቸው አቅመ ደካማ የሆኑ የበሽታው ተጠቂ ወገኖችን ጨምሮ በከተማዋ የሚገኙ ስኳር ህመምተኞች በቂ የሆነ የህክምናና የመድኃኒት አገልግሎት በማጣት ለከፍተኛ ችግር ተጋልጠው እንዳለ ገልጸው ችግሩን ለመፍታት ከሚመለከታቸው አካላት ጋር ንግግር እየተደረገ መሆኑን ያስረዳሉ። መቀኔ ዘይብሎም ሰባት አለው ብዙሃት የስኳር መጠናቸው መለኪያ የሌላቸው ሰዎች አሉ። ማህበራችንም ይህን መሳሪያ በመግዛት በፈለገው ቀን መጥቶ እንዲለኩ እንፈልጋለን። ሌላው በአይደር ሆስፒታል ልክ እንደ ሌላው ታካሚ ወረፋ ይዞ ነው የሚውለው። ይህ ደግሞ ከባድ ነው። የስኳር ታካሚ ቁርስ ሳይበላ ነው መታከም ያለበት። ስለዚህ ለበርካታ ሰዓቶች እንዲጠብቅ ይገደዳል። ይህ እንዲፈታ እየተነጋገርን ነው። መድኃኒትን በሚመለከት በጣም ከባድና የሚያሳዝን እያለቀሰ የሚውል ሰው በርካታ ነው። ይህ ለሚመለከታቸው አካላት ጠይቀናል። ፌንድሬዝ አድርጉና ሊያጉዝ የሚችሉ ባለሀብቶች አሰባስበን እንግዛላችሁ ነው የተባልነው። መቀለ ዩኒቨርሲቲ ከቻይናው ቺንግ ዩኒቨርሲቲ ጋር በጋራ ጥናት በፈጠራ በትምህርት አቅም ግንባታ አብረው ለመስራት በአዲስ አበባ የጋራ ስምምነት ሰነድ ተፈራረሙ። የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሐጎስና የቺንግ ዩኒቨርሲቲ ሊቀመንበር ፕሮፌሰር ቺዮ ዮንግ ስምምነቱን የፈረሙ ሲሆኑ ሁለቱም አመራሮች ስምምነቱን ከመደበኛ ስምምነት በዘለለ ጠቀሜታ እንዲኖረው አበርትተው እንደሚሰሩ ማረጋገጣቸውን መቀለ ዩኒቨርሲቲ ያወጣው መረጃ ያመለክታል። ስምምነቱ በሳይንስና ቴክኖሎጂ ትብብር እንዲሁም ዘላቂ ልማት አስመልክቶ እየተካሄደ ባለው ፎረም የተፈረመ ሲሆን የዩኒቨርሲቲዎቹ አመራሮች፣ መንግስትና ሌሎች የሚመለከታቸው አካላትም ተገኝተዋል። ሪሞታችሁን ትግራይ ቴሌቪዥን ላይ አርጋችሁ መርጣችሁ ስለተከታተላችሁን ከልብ እናመሰግናለን። ዜናዎቻችን አበቁ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች እንተዋችሁ። ሰላም።